ማግባት ይችላልው ዶክተር? yes ገብታል። እሺ ታንክ ዩ። ስሜ አበራ ይባላል። አበራ አምሳሉ ይባላልኝ። yes ከአቡዳቢ ነው የምደውለው። yes ቁመቴ 1 ሜትር ከ84 ነው። ክብደቴ 146 ነው። በፓውንድ ነው? በፓውንድ ነው? ኪሎግራም በኪሎግራም 146 ኪሎግራም ነው። ዋው እሺ ባክህ እና ሪሌትድ በቃ ከስራዬ አንፃር ነው። ስራዬ ብዙ የሚያንቀሳቅሰኝ አይደለም እና የመርከብ ካፕቴን ነኝ። ሙሉ ጊዜን ቆሜ ነው የምውለው። አክቹአሊ አሁን ያው ሲስተም ያው ፔንና ወገብና የጉልበት ህመም ስላመጣብኝ ዶክተር አንተ ብዬ ልጥራ እንግዲህ አሁን ከእድሜ አንፃር አንቱ ነበር ግን ወጣት ሆኛለሁ። አሁን አንተ ይሻለኛል። አንድ ጓደኛዬ ነው ሪኮመንድ አድርጎኝ እችን ሰሞን እየተከታተልኩ ነውና yes እስቲ እንግዲህ አድቫይስ የምታደርገኝ ነገር በግል ካለ። እድሜ ስንት ነው አሁን? እድሜ አሁን ኦልሞስት 50 ልጀምር ነው። ወደኛው ማህበር መጣህ? መጥቻለሁ። መርከብ ላይ ስንት ወር ትቆያላችሁ? መርከብ አሁን ያለውበት ካምፓኒ አክቹአሊ 3 ወር ነው የምሰራው። ከዛ በኋላ ለ2 ወር ረፍት አዲስ አበባ እመጣለሁ። ቆንጆ ነው። አሁን በድሮ አዲስ የቀየርኩት ካምፓኒ ነው። በፊት ግን አመት ነው የምሰራ የነበረው። 1 አመት ስራ ሰራለሁኝ። 1 ወር ረፍት ነው የነበረኝ። ኪሎ ጌን ያደረኩት በዛ ምክንያት ያኔ ነው ኪሎ በጣም የጨመረው። ምግባችሁ ምን ይመስላል መርከብ ላይ ስትሆኑ? መርከብ ላይ በቃ ብዙ ጊዜ የሚገኘው ራይዝ ነበር። በቃ ራይዝ ነው የምንበላው። ከምን ጋር? ራይዝ ከቺክን ጋር፣ ከአሳ ጋር፣ ከቢፍ ጋር ከእነኚህ ጋር ነው የምንበላው። ጧት ኦምሌት ምናምን እንበላለን። ሰርዲ ጧት ሰርዲንም ይኖራል አንዳንዴ። ኦኬ ኩክ ታደርጋላችሁ ወይስ እዛው? እዛው መርከብ ላይ ነው ኩክ የሚደረገው። ዘይት ይበዛል ምግቡ ላይ አሳው ላይ ወይ? ዘይት ይበዛል። ብዙ ጊዜ የምንቸገረው እሱ ነው። በቃ እንደውም በተቻለኝ አቅም ዘይት አቮይድ አድርጌ ነው የምበላው ነው። አጥልዬ ምናምን ነው የምጠቀመው በቃ። ቬጂቴብል ይበላሻል አሁን ይዛችሁ ለመሄድ ዶክተር ምናምን? በፊት የነበርኩበት ካምፓኒ እንደዛ ነበር ትልቁ ችግር። በቃ ቬጂቴብል በጣም ችግር ነበር። አሁን ግን አክሰሱ አለ። በቃ ምንም ችግር የለም። ቬጂቴብል ፍሬሽ ቬጂቴብል ማግኘት ይቻላል። አሁን ያለውበት ቼክ ያረከው ነገር አለ እንደው ጤናህን እንኳን 40 ተሻግራል። 60 ኪሎ ፋት ያስቆባይደ ሜቢ አንተ ክብደትህን ያየው 60 ኪሎ ያንተ አካል አይደለም፣ ያንተ ሰውነት አይደለም። ልክ ነው። ለምን ዳርገዋል? ምን ቼክ አረክ? ስኳር፣ ግፊት፣ እንደዚህ ፋቲ ሊቨር ኖርማል አይደለም? ኦሬዲ አለኝ መድኃኒት ተጠቃሚ ነኝ። ዋው እንደው ምንድን ነው የገባህ? የኔም ቪዲዮዎች ስታይ መድኃኒት መውሰድ ከአደጋዎች ይታደጋል ወይ? የገባህ ነገር አለ? ኦፍ ኮርስ በቃ ሙሉ ለሙሉ በዛ ነው የማምነው። መድኃኒት መውሰድ አደጋ ላይ የሚጥለኝ መስሎ ስለታየኝ ነው ሙሉ ለሙሉ ማቆም ፈልጋለሁ። መድኃኒት አደጋ ላይ የምጥልህ መድኃኒት አይደለም። ኦኬ አደጋ ላይ የምጥልህ በሽታው እዛ ስላለ ነው። በሽታው እየባሰ ስለሚሄድ ነው። ገብቶሃል? በአንተ ሲናሪዮ አሁን ያንተ በሽታ ይሄ 60 ኪሎ ፋት ነው እያልኩ ያለው። ገብቶኛል። መድኃኒቱ ደግሞ ያንን ፋት አይነካውም። ያቺ ከፍ ያለችዋን ስኳር ለማፈን ነው የሚሞክረው። ስኳሩ መጀመሪያውኑ ከፍ ያለው መሄጃ ስላጣ ነው። ሰውነትህን በሙሉ በፋት እጭቅ ብሎ ስለሞላ ነው። ሴሎች ውስጥ መሄጃ ያጣ ስኳር ነው የተንቀዋለለው።
መድኃኒት እየወሰድክ ያንኑ ምግብ የምትበላ ከሆነ ፋቱ ምን ይሆናል? ፋቱ እየጨመረ ይሄዳል። ያ ማለት በሽታው ምን እየሆነ ነው? ስኳር በሽታው ዲያቤቴሱ እየባሰ እየሄደ ነው። ለዚህ ነው የስኳር ታማሚ የግፊት ታማሚ መድኃኒት እየወሰደ አይኑ የሚጠፋው ኩላሊቱ ፌል የሚያደርገው ሃርት አታክ ስትሮክ የሚይዘው ለዚህ ነው። ታርጌትን ከዚህ በኋላ ፋቱ ላይ ስታደርግ ኦኬ ሞስት ላይክሊ ባንተ ኢሹ ላይ ከምግብ መቀየር ከላይፍ ስታይል በተጨማሪ ምናልባትም የዌይት ሎስ ድረጎችንም መጠቀም ግድ ሊል ይችላል። ሰምታችኋል ብዙዎች አሉ ዛውን ያለበትም ነገር ይኖራሉ የዌይት ሎስ ድረጎች አሉ በመርፌ በኩል አማካይተም ይወሰዱ እነሱንም መጨመር ሊጠይቅ ይችላል። ያ ይሄን በውስጥ ኮሙኒኬት እናደርጋለን። ስለዚህ አድረስ የግሌ የምትባልጅ ስልኳን ታስቀምጥላለች ኮሙኒኬት አድርጋት እዛው ባለበት ጆይን ማድረግ ትችላለህ። እስከዛው ድረስ ግን ቼንጅ ዩር ዳይት ምግብህን ቀይር። ዛሬ ምን በላ ምግብህን እንይልህ። እሺ ጧት ሞርኒንግ የበላሁት 3 እንቁላል ከናስኳራው ነው አስኳራው ጥቼ ያ ጓደኛዬ ሪኮመንድ ስላደረገኝና አንተንም ስለመከታተል አስኳራው ጥቼ ተጠቀምኩት። 3 እንቁላል እንደው ሌላ ምግብ አለ ወይስ እሷን ብቻ በላ? እሱን ብቻ ነው የበላው። 3 እንቁላል ላንተ በጣም ረጅም ለሆንክ ሰው ይቅርና ለኔ እኮ ለድንክዬው ሰውዬ እንኳን ምግብ አትሆንም እኮ ምንም አትሆንም። ብዙ አልጠቀምም። እንደሱ አይደለማ ብዙ አልጠቀምም። ለሮንግ ምግቦች ነው ለዳቦ ለእንጀራ ምናምን ቢሆን ልክ ነህ። ይሄ ግን እንዴት ላስረዳ ጌጅ አለው። ይኸው ለሰውነታችን ጌጅ አለው መለኪያ ሚዛን አለው ብላስ ድምፅ አንተ ጋር ይረብሻል። የኔ ይሰማሃል? ይሰማኛል ዶክተር። ልክ ሰውነታችን ውስጥ ጌጅ አለ ብላስብ ጌጁ ሚዛን አለው የሆነ አማውንት ላይ ሚዛኑ ሲደርስ ነው የሚያየው ግባት እንደመጣለት። ያንተ በላ 3 እንቁላል 18 ግራም ፕሮቲን ያላት ቅድም ያልኩ የሰውነት ሚዛን 30 ግራም እና ከዚያ በላይ ሲሆን ነው ኦኬ በቂ የሆነ ምግብ መጥቶልናል ብሎ አንተ መስራት ይጀምራል። ስለዚህ የእንቁላሉን ቁጥር ከፍ አድርግ ወይንም ደግሞ ሌላ ነገር ጨምር ከጎኑ የአሳ ወይንም ስጋ ወይንም ቺክን መጨመር አለብህ ማለት ነው። አለ ይሰማል። ቁርስ መበላውን ከዛ በላይ መጨመር አለብህ ነው የምትለኝ ዶክተር? ይሰማኛል። ሰውነት ቁርስ ይሁን ምሳ ራስ እኮ ያቅም ምግብ ብለህ ቁጭ ባልክበት ታይም ላይ በቂ መስጠት ይገባል ነው እያልኩ ያለሁት። ፕሮቲን እንደዛ ነው የሚሰራው። ኦኬ እንቁላል ይበላል ሲባል ነው የሰማኸው። እሱን አይደለም እኔ እያልኩ ያለው ሰውነት የእንቁላሉ መጠን ያውቀዋል ነው እያልኩ ያለው። ያን እስካላረክ ድረስ ዝም ብለን እና መጠኑን ጨምር። ካልሆነ ከጎን አሳ ነክ ወይ ስጋ ነክ ነገር አድርገህ ከጎኑ አሁን ገብቶሃል? ቱና ባረግ ቱና ማድረግ ትችላለህ። ቱና ግን በውሃ የታሸገ አድርገህ ቢኮዝ አሁን 60 ኪሎ ፋት ነው ያዝከው። ከየትኛው ምግብ የሚመጣው ፋት ኮንትሮል ማድረግ ስላለብህ ነው ከእንቁላል አስኳል ያወጣው። ለዚያ ነው ምግብም ላይ ዘይት ለመጥበሻ ብቻ ቀባቀባ የምታደርገው። ለዚያ ነው ቱናም ሰርዲንም በውሃ የታሸገ ሊሆን ይችላል። በዘይት የታሸገው ዘይቱን አፍሰህ እንኳን ስቲል ስጋ ውስጥ የተመጠጠ ዘይት ይኖረዋል። ልክ ይሄን እንዳደረክሉ ሁለተኛ ምግብህን ለምሳሌ ቺክን ብረስት አድርግ። በቂ ቺክን ብረስት ኪሎ ላርጅ ነው አንተ 300 ግራም አካባቢ ቺክን ብረስት ወይ ቀይ ስጋ ወይንም አሳ አድርግ። እሱን ከአትክልት ጋር ይሄንን ለሳምንታት ካደረክ በኋላ ከሳምንታት በኋላ ደግሞ ለውጥ ይታየ ሞዲፋይ ማድረግ ያስፈልጋል። አንተ ጋር ድምጽ ይረብሻል። የግሌ ፍለፊት ታየኝ ፎሎ አርጋትና ጆይን አርግዛው ካለበት ያቂ ያለ ግን እንደው እስካሁን ካወራነው ላይ ያልገባ ወይ ግልጽ እንደሆነ የምትፈልገው?
እንትን አሁን ቬጅተብል ለምሳሌ ስትል ከጎመን ምናምን ጋር ካሮት ድንች ነው ከመሬት በላይ እነዚህ ነገሮች ከመሬት በላይ ኦኬ ካሮት ድንች አይፈቀድም ከመሬት በላይ የበቀሉ አትክልቶች ማንኛውንም ከጎን ማድረግ ትችላለህ ብዛት አድርግ ደግሞ እነሱን ብዛት ካላረክ ቅድም ጠዋት የበላት እንቁላል እኮ ባዶ ነው አይደል እንቁላል አስኳል ካወጣለት ባዶ ነው አያጠግብም ቺክኑም ብቻውን ስለምትበላ ዳቦ ስላሌለ ሩዝ ስላሌለ እንጀራ ስላሌለው ስለማያጠግብ አትክልቱን በደንብ በርከት አድርገህ ብላ እሺ ሌላው የምነግርህ ነገር ልክ ምግብን ስትቀይር ስኳር ዝቅ ይላል ግፊቱም ዝቅ ስለሚል መድኃኒቶቹን እንኳን መቀነስ ይኖርባል ወይ እዛ ካሉ ሐኪሞች ጋር ተነጋገር ወይ ቅድም እንዳልኩ ጆይን አድርግና ጋይድ እናደርጋለን እሺ ዶክተር ጆይን አደርጋለሁ ፒስ በርታ እሺ ዶክተር ታንኪዩ በጣም ነው አመሰግናለሁ እሺ ታንኪዩ ቻው ቻው